ትራምፕ ኢራን ከመጥፋቷ በፊት ታስብበት ብለው ሲያስፈራሩ መርከቡ በሆርሙዝ ተመቷል። ከኦማን ጋር ሆርሙዝን ለመቆጣጠር እየተነጋገረች የምትገኘው ኢራን ለአሜሪካ አልያዝ አልጨበጥ ብላለች። ኳታር ደግሞ ግድ የለም የዲፕሎማሲው ሥራ እየተሰራ ነው ስትል ዓለምን ለማረጋጋት ሞክራለች። ውጥረቱ ግን ቀጥሏል። ጦርነቱ እየተስፋፋና እየተፋፋመ የሚሄድ ከሆነ ደግሞ ኢራን ከ20 በላይ የሚሆኑ ወታደራዊ ኢላማዎችን ለይቻለው ብላለች። በአስገራሚ ሁኔታ የአርቲፊሻል ኢንተለጀንስ ወይም የኤአይ ዳታ ማዕከላት በኢራን ኢላማ ውስጥ ገብተዋል ነው የተባለው። ከዚህ ቀደም እንዳደረገችው ሁሉ ለአሜሪካ ጦር ወሳኝ መረጃ የሚያቀብሉትን የአሜሪካ ግዙፍ ኩባንያዎች ኢራን ልትመታ እንደምትችል ሲኤንኤን ዘግቧል። በስፋት እናየዋለን። እስራኤል ደግሞ ከተባበሩት አረብ ኤምሬትስ ጋር የድሮን ድርድር ላይ ቆይታለች ተብሏል። ወሳኙን አደገኛውን የእስራኤልን ድሮን ለተባበሩት አረብ ኤምሬትስ ለመሸጥ የተደረገው ድርድር በሾለከ ኢሜል አማካኝነት ግልጽ ተደርጓል ተብሏል። ኤምሬትሶች በዚህ ድሮን ማንን እንደሚመቱበትም ፍንጭ ተገኝቷል። ይህ እንዳለ ሆኖ በዩክሬኑ ጦርነት ከላቲን አሜሪካ የሚመጡ በርካታ ቅጥር ነፍሰ ገዳዮች የውጊያ ልምድ ይዘው ወደ መጡበት እየተመለሱ ነው ተብሏል። የአደንዛዥ ዕፅ ነጋዴዎች የጠነከረ የጦር ሰራዊት ለመገንባት የዩክሬንን ጦርነት እንደ ትልቅ ትምህርት ቤት ወስደውታል ነው የተባለው። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። ትራምፕ ሲያስፈራሩ ኢራን በሆርሙዝ መርከቡን መታዋለች። ሮይተርስ እንደዘገበው የላይቤሪያ ሰንደቅን ያውለበለበው መርከብ በኦማን አቅራቢያ ተመቷል። በአሜሪካ ላይ ይበልጥ ጫና እያሳረፈች የምትገኘው ኢራን ከኦማን ጋር ሆርሙዝን በማስተዳደር ረገድ እየመከረች እንደሚገኝ ይታወቃል። አሁን ደግሞ በሆርሙዝ ጥቃቷን አጠናክራ ቀጥላለች። እኔ ካሰመርኩት የውሃ መስመር ውጪ ማንሽም አታልፊም ብላ ኢራን እርምጃዎችን እየወሰደች ትገኛለች። የብሪታንያው የመርከብ ድርጅትም በአካባቢው ጥቃት እንደተሰነዘረ አረጋግጧል። ኩዌት ደግሞ የኢራን አብዮታዊ ጦር የአሜሪካ የጦር ቤዝን አጥቅቷል፣ ይህም በምድር ተከናውኗል ስትል አሳውቃለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከነዚህ ጥቃቶች በፊት ሲያስጠነቅቁ፣ ሲያስፈራሩ ቆይተዋል። ኢራን ከመጥፋቷ በፊት ታስብበት፣ የመጨረሻ ዕድል ሰጥቻታለሁ፣ ጥሩ ሰነድ ላይ እንድትፈርም አድርጊያት የነበረ ቢሆንም ጀርባዋን ሰጥታለች። ይህ ግን የመጨረሻ ዕድሏ ነው። በሆርሙዝም ማስከፍላለሁ የምትለው ነገር ተረት ተረት ነው፣ እኔ ነኝ በሆርሙዝ ማስከፈል የምችለው ብለው ሲያስጠነቅቁና ሲያስፈራሩ ነበር። ኢራን ግን ይህንን ንግግራቸውን የሰማ በማይመስል መልኩ ጥቃቷን አጠናክራ ቀጥላለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ኢራንን በከፍተኛ መጠን ለመደብደብ እየተዘጋጁ እንደሚገኙ እየተገለጸ ይገኛል። እርግጥ ነው መውጫ ቀዳዳዎች እየጠበቡ ቢሆንም የአሜሪካው ፕሬዝዳንት ግን ኢራንን አለፍ አለፍ ብሎ ማጥቃትን ሊመርጡ ይችላሉ። ከማጥቃት ውጪ ኢራን ምርጫ እየሰጠቻቸው አይደለምና። ኳታር ደግሞ ግድ የላችሁም፣ ለሰላምም ቢሆን ተስፋ አለው። ንግግሩ በአሜሪካና በኢራን በኩል ቀጥሏል። ምክክሮች እየተደረጉ ይገኛሉ። ከአንዳቸው ወደ አንዳቸው የሰላም ምክረ ሀሳቦች እየተጓጓዙ ነው። እኔም ተሳትፌበታለሁ ስትል በውጭ ጉዳይ ሚኒስቴሯ አማካኝነት አሳውቃለች። ይህ እንደተጠበቀ ሆኖ የአሜሪካና የኢራን ጦርነት በአርቲፊሻል ኢንተለጀንስ ማዕከላት ላይ ትኩረት አድርጓል ተብሏል። ሁለቱም ሀገራት የኤአይ የዳታ ማዕከላትን መምታት እንደ አንድ ወታደራዊ ኢላማ እየቆጠሩ ይገኛሉ። እስካሁን የኤአይ ማዕከላት የሳይበር ጥቃት እንጂ የአካላዊ ወይም የድሮንና የሚሳኤል ጥቃት ሰለባ ሆነው አያውቁም የሚለው ሲኤንኤን ይህ ጦርነት ከተጀመረ ጊዜ በኋላ ብቻ በትንሹ 5 የሚሆኑ የኤአይ ዳታ ማዕከላት በገልፍ አካባቢ
ጥቃት ተሰንዝሮባቸዋል ይላል። ኢራን ደግሞ ከአንድም ሁለት ጊዜ የአማዞንን የዳታ ማዕከል እንደመታች ታውቋል። አማዞን፣ ጉግል፣ ማይክሮሶፍት፣ ኒቪዲያ፣ ፓላንቲርን የመሳሰሉ ግዙፍ የቴክኖሎጂ ኩባንያዎች ለአሜሪካ ተቋማት የተለያዩ መረጃዎችን በማስቀመጥ ስማቸው ይነሳል። እነዚህ ማዕከላት የአሜሪካ ወታደራዊ ዳታዎችን የሚያስቀምጡ ናቸው የሚሉ የተለያዩ ዘገባዎች ሲነበቡ ከርመዋል። የኢራን አብዮታዊ ጦር በጦርነት ወቅት ከ29 በላይ የሚሆኑ የቴክኖሎጂ ማዕከላትን ለመምታት ኢላማ መዝግቦ እንደነበረም ዘገባው ጠቅሷል። የአማዞን የዳታ ማዕከል ከተመታ በኋላ ድረገጹ በአግባቡ ለመስራት ፈተና እንደገጠመውና የሳተላይት ምስሎችም ጉዳቱ ከፍተኛ እንደነበር የሚያረጋግጡ ናቸው ይላል የሲኤንኤን ዘገባ። የአሜሪካ የቴክኖሎጂ ኩባንያዎች ከፔንታገን ከ9 ቢሊዮን ዶላር በላይ የሚያወጣ ግዙፍ የዳታ ስምምነት ፈጽመዋል። አማዞን፣ ጉግል፣ ማይክሮሶፍት እና ኦራክል የአንበሳውን ድርሻ ይዘው ከፔንታገን ጋር እየሰሩ እንደሚገኙ ዘገባው ያነሳል። ሳውዲ አረቢያ 1 ትሪሊየን ዶላር ከመደበችለት ብሔራዊ ፈንዷ ላይ አብዛኛውን ለኤአይ መድባለች። የተባበሩት አረብ ኤምሬትስም የዳታ ማዕከላትን በአሜሪካ ኩባንያዎች አማካኝነት ለመገንባት እስከ 500 ቢሊዮን ዶላር መድባለች። እነ ባህሬን፣ ኩዌት፣ ኦማን፣ ኳታር፣ ሳውዲ አረቢያ እና የተባበሩት አረብ ኤምሬትስ በጥቅሉ እስከ 2 ትሪሊዮን ዶላር ገደማ ከኤአይ ጋር ለተገናኙ ኢንቨስትመንቶች የመደቡ ሲሆን የአሜሪካ ኩባንያዎች በዚህ ውስጥ ትልቅ ድርሻ እንዳላቸው ሲነገር ቆይቷል። በተለይ ቻይና የኤአይ ግንባታዋን በገልፍ ሀገራት እንዳታከናውን ትራምፕ ከሰሯቸው አሜሪካ ተኮር ስራዎች መካከል እንደ አንደኛው ተደርጎ ይቀመጣል። ታዲያ በገልፍ ሀገራት የተገነቡትና እየተገነቡ ያሉት ማዕከላት በኢራን አብዮታዊ ጦር ኢላማ ስር ገብተዋል የሚሉ ዘገባዎች በተደጋጋሚ ሲነሱ ነበር። አሁንም ጦርነቱ የሚፋፋም ከሆነ ይበልጥ ሰለባ ሊሆኑ እንደሚችሉ ተጠርጥረዋል። ይህ እንደተጠበቀ ሆኖ እስራኤልና የተባበሩት አረብ ኤምሬትስ ለተከታታይ ዓመታት በድሮን ሽያጭ ጉዳይ ላይ ሲመካከሩ ነበር ተብሏል። ሁቲዎች በተባበሩት አረብ ኤምሬትስ ላይ ተኩሶችን ከተኮሱ በኋላ ኤምሬትስ የእስራኤሉን ድሮን ለማግኘት ርብርብ ስታደርግ ቆይታለች ይላል የሚድል ኢስት አይ ዘገባ። ላለፉት ጥቂት ዓመታት እስራኤልና ኤምሬትስ ሄርሜስ 900 የተሰኘውን ድሮን ለመገበያየት ሲደራደሩ ቆይተዋል። እስራኤሎችም ከኤምሬትስ ጥያቄውን ሲሰሙ ይህንን ድሮን ብትሸምቺውስ ምን ይመስልሻል በማለት ጥሪ እንዳቀረቡ ነው የተነገረው። እንደ ሃሬትስ ዘገባ 154 ሚሊዮን ዶላር የሚያወጡ በኋላ ላይ እስከ 225 ሚሊዮን ዶላር ዋጋ እንዳላቸው ተነግሯል። ድሮኖችን ለመሸጥ ሁለቱ ሀገራት ተደራድረዋል። ከፍተኛ የካሜራ ጥራት እንዳላቸው የሚነገርላቸው ሄርሜስ 900 ድሮኖች የክንፍ ስፋታቸው 15 ሜትር ያህል ነው። ከ1180 እስከ 1600 ኪሎ ግራም ሆነው መነሳት ይችላሉ። አየር ላይም ከ30 እስከ 36 ሰዓታት ድረስ መቆየት እንደሚችሉ ይነገርላቸዋል። ከ300 እስከ 350 ኪሎ ግራም ክብደት ያላቸውን ሚሳኤሎችን መሸከም እንደሚችሉ፣ በብዛት ደረጃም እስከ 8 መታጠቅ እንዲችሉ ተደርገው እንደተሰሩ ነው የተገለጸው። ኤምሬትስና እስራኤል በትራምፕ አማካኝነት የአብርሃም ስምምነትን ከተፈራረሙ በኋላ መቀራረባቸው በጸጥታና በወታደራዊ ጉዳዮችም ላይ ጠንከር ብሎ ታይቷል። በመጨረሻም ወደ ዩክሬን የሚገቡት የላቲን አሜሪካ ቅጥር ነፍሰ ገዳዮች የልምድ ልውውጥ ካደረጉ በኋላ ወደ ቀጠናቸው ተመልሰው እየሄዱ መሆኑን የሩሲያ ጦር አሳውቋል። የሩሲያ የደህንነት ተቋማት እንደሚሉት ከኮሎምቢያና ከሜክሲኮ አካባቢ የሚመጡ ቅጥር ነፍሰ ገዳዮች በዩክሬኑ ጦርነት ልምድ እየወሰዱ ይገኛሉ። በግዳጅ የተፈተነ ቆይታ ካደረጉ በኋላ መልሰው ወደ ሀገራቸው ይገባሉ ነው የተባለው። በዚያም የአደንዛዥ እጽ ንግዳቸውን እንደሚያፋፍሙ ነው ስፑትኒክ የዘገበው። የላቲኖቹ ነጋዴዎች እነዚህን ወታደሮች በመላክ ልምድ እንዲያገኙ አድርገው ወደ አካባቢያቸው ከመለሷቸው በኋላ የጠነከረ ጦር እንዲኖራቸው እየሰሩ እንደሚገኙ ሩሲያ ደርሳበታለች ሲል ስፑትኒክ ዘግቧል። የሩሲያ የመከላከያ ሚኒስቴር
እነዚህ ቅጥር ነፍሰ ገዳዮች ሁልጊዜም ኢላማ መሆናቸውን አውቀው ወደ ዩክሬን ድርሽ እንዳይሉ በተደጋጋሚ ማስጠንቀቁም የሚታወቅ ነው። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለ ነበርኩ። ሰላም ለዓለማችን።